ገብረ ዮሐንስ አዶናይን እንዴት ትገልጸዋለህ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ ቲክቶክ ላይ እንደቀልድ እንደዚህ ስነካካ ያዳመጥኩ ነበር። በጣም እውነት ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ይርዘም። በጣም ደስ ብሎኛል። በዚህ መንገድ ገና እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሐሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ልጅቷ በየዋህነት ፖስት አድርጋው ከዛ በኋላ ደግሞ ወደ ህብረተሰቡ እንዲደርስ የበኩላችሁን አስተዋጽኦ ያደረጋችሁ ወንድሞች በጣም ነው የማመሰግነው። ስፔሻሊ አንተም ምስጋና ይሁን። እጅግ አድርጌ አመሰግናለሁ ገብርዬ። በጣም ቴንክ ዩ። በዚህ ሰዓት ታላቅ የተባለ የምስራችና አስደሳች መረጃ ተሰምቷል። ለዘማሪው ገብረ ዮሐንስ እኛ አለን በማለት ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ኦርቶዶክሱ በአንድነት ቆመው ፍቅራቸው እየገለጹለት ይገኛሉ። አጥንት በሚያለመልሙ መዝሙሮቹ የሁላችንንም ልብ የነካው ዘማሪ ገብረ ዮሐንስ ዛሬ በአዶናይ አማካኝነት ታላቅ የተባለ የምስራች ተሰምቶለታል። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። መኪና ከነሹፌሩ የሚል አስደናቂ ቻሌንጅ በቅርቡ ሊጀመርለት መሆኑ መላውን ኢትዮጵያውያን በደስታ አስክሯል። ይህ ዜና ኢትዮጵያውያን ማለት ምን ያህል አንድ እንደሆነንና እንዲሁም ደግሞ በችግር ጊዜ ሃይማኖት፣ ዘር፣ ቀለም እንደማይከፋፍለን በተግባር የሚያሳይ ሆኗል። በአዶናይ ቪዲዮ ስር የሚታየው ኮሜንት የኢትዮጵያውያን ፍቅር፣ የአጋርነትና እንዲሁም ደግሞ የእርስ በርስ መተሳሰብ ታሪካዊ ማሳያም ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ዘማሪ ገብረ ዮሐንስን የሚወደው ይህንን መዝሙር ሼር አድርገው፣ የማይወደው ግን ያሳልፈው። የቆምነው ዛሬ በሕይወት ስምህን አርገነው ጉልበት። ገብርዬ በጣም የምትወደው መዝሙር እስቲ ዘምርልኝ። የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ የሚለው መዝሙር በጣም ወደዋለሁ። ገብርዬ ኦርቶዶክሱ ብቻ አይደለም ፕሮቴስታንቱም እስልምና እምነት ተከታዮችም ሁላችንም ከገብርዬ ጎን ነን እያሉና ምን ትላቸዋል? ሁሉንም እውነት ደስ ብሎኛል በጣም። በዚህ አጋጣሚ ያው ባለፈውም ሳዳምጥ ምናልባትም የመጀመሪያው ኮሜንት ሰጪ በእስልምና እምነት ውስጥ ያለ ወንድም ሊሆን ይችላል ብዬ ገምታለሁ። የሰማሁት መረጃ ነው እና በጣም ይሄ ትልቅ እውነት ትልቅ ነገር የመተባበር መንፈሳችንን እጅግ ደስ የሚያሰኝ ስለሆነ በዚህ አጋጣሚ ለወንድማችን ያለኝ አክብሮት እገልጣለሁ። ያው ኦርቶዶክሳውያን በእምነት አብረን ስለሆን ግን በእምነት የማይመስሉ ሰዎች በዚህ ተሳትፎ ደግሞ መግባታቸው በጣም ደስ የሚያሰኝ ነው። ፕሮቴስታንት ወንድሞቻችን፣ እስልምናን የሚከተሉ ወንድሞቻችንም ለዘማሪ ገብረ ዮሐንስ ያሳየነውን ፍቅርና እነርሱ ከምንም በላይ ያሳዩት ፍቅር ደግሞ እጅግ በጣም የሚገርም ሆኗል። ዘማሪ ገብረ ዮሐንስ በዚህ ልክ ሁሉን የሚያስማማ ዘማሪ መሆኑን በግልጽ ያሳየ፣ ተወዳጅነቱ ከአገልግሎቱ የተነሳ መሆኑን በደንብ ያሳየ ወንድማችን ሆኗል ማለት ነው። እንግዲህ እነ አዶናይ እነ ማይኮ በዚህ ልክ ለዘማሪ ገብረ ዮሐንስ ያንን ተንቀሳቃሽ ምስል ከተመለከቱ በኋላ ለዘማሪ ገብረ ዮሐንስ የሚገባው ሁሉ ይገባዋል፣ ሊደረግ የሚገባውን ሁሉ እንፈጽማለን በሚል እንግዲህ በአዶናይ አማካኝነት እነ ማይኮ ተንቀሳቅሰው ድንቅ የሆነ ነገር አዘጋጅተውለታል ማለት ነው። እንግዲህ የመኪና ከሹፌሩ ጋር እንቅስቃሴ ከፍ ብሎ ወደ ቤት ሁሉ አድጓል ማለት ነው። መኪና ከነሹፌሩ እንዲሁም ቤት ይገባዋል ብለው ተንቀሳቅሰዋል። ዛሬ ደግሞ እንዳያችሁት ዘማሪ ገብረ እግዚአብሔር ከወንድማችን ማይኮ ጋር ሆኖ አዶናይን አመስግኗል። ከእርሱም ጋር በቅርቡ እንደሚገናኙ ፍንጭ ሰጥቷል ማለት ነው። እሱንም የማስመለክታችሁ ይሆናል። ገብረ ዮሐንስ ምን እንዳለ ታውቃላችሁ? እኔ በስጋ ስሞት አለ ያ ገብረ ዮሐንስ ማን ነው ብሎ ለሚጠይቃቸው ቤተክርስቲያንም ሰው መልስ እንዲሰጥበት ነው ይህንን መዝሙር የዘመርኩት ብሏል። እስኪ እንዘምረው አብረን። አታኔም ነኝ በአገልግሎቴ አይከፋኝም ታናሽነት። ይሄ ተወዳጅ እንቁ የኢትዮጵያ ቤተክርስቲያን ዘማሪ ገብረ ዮሐንስ የማየት እድሉን የተነጠቀበት ሁኔታ ምን ይመስል ነበር? ገና በልጅነቱ አይኖቹ ማየት የማይችሉ ሆነዋል ማለት ነው። እንግዲህ ይህ የሆነበት ምክንያት ምንድን ነበር? ራሱ ገብረ ዮሐንስ በአንድ ወቅት ይህንን ነገር ነግሮን ነበር። እንዴት አይን ማየት እንዳልቻለ
በዚህ መልኩ ተናግሯል። ውልደትህ እዚህ ነው ገብሬ? ውልደቴ በድሮ አጠራር ትግራይ ክፍለ ሀገር፣ በአሁኑ ክልል 1። በልጅነትህ ነው? የኔ ያው አንድ ልጅ እስከ 7 ልጅ አለ የሚባለው። ስለዚህ እዛ ውስጥ አባል ነው ማለት ነው። እና የማየት አጋጣሚው አልነበረም? የኛ ጊዜ ታውቃለህ አይደል? የኛ ጊዜ እኔ እኮ ትልቅ ሰው ነኝ አባዬ። እዚህ ጋር ታይም ገብቷል እኮ። እኔ በእኛ ጊዜ ትንሽ የሕክምናው ደረጃ እዚህ ግባ ቢባል አልነበረም። ብንሄድም ዶክተር በስም ማቀው ሰው አሁን በሕይወት አለ ይሆን? ማን ነው? ዶክተር ወርቁ ነው የሚባለው። አስመራ ከተማ ታዋቂ ዶክተር ነበር፣ የአይን ስፔሻሊስት እና እንደው ካለ ቢሆን ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለዋ ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። 2 10 ዓመታት በተከታታይነት በዝማሬ ያገለገለን ወንድማችን ዘማሪ ገብረ ዮሐንስ ለ20 ዓመታት ያህል በልዩ ልዩ ዝማሬዎች በልዩ አልበም ዝማሬ ሲያገለግለን ቆይቷል። አሁንም በማገልገል ላይ ይገኛል ማለት ነው። እንግዲህ እንዲህ አይነቱ ቻሌንጅ ሲጀመር በጣም ደስተኞች ነን። ይሄ ብቻ አይደለም፣ ሌላም ቻሌንጅ ተጀምሯል። እርሱ ምንድነው? እንግዲህ እንዲህ አይነቱን ድንቅ የሆነ አገልግሎት የሚሰጥበት ወንድማችን ዘማሪ ገብረ ዮሐንስ የቲክቶክ አካውንት አለው። እሱ መዝሙር ነው የሚያስተላልፍበት። ያ ግን በሚገርም ሁኔታ 2000 ተከታይ ብቻ ነው። ይሄ እጅግ በጣም የሚያሳዝን ነው። ምን ያህል እንቶ ፈንቶ የማይጠቅም መረባ ነገር እንደምንከተል እንዲህ ያሉ ጠቃሚ ነገሮችንና እንዲህ ያሉ ድንቅ ለመንፈሳችንም ለነፍሳችን ስንቅ የሚሆኑ ቲክታክ አካውንቶችን እንደማንከታተል የሚያሳይ ነው ማለት ነው። እንግዲህ በወንድማችን ማይኮ አማካኝነት ደግሞ የቲክቶክ አካውንቱን ወደ 1 ሚሊዮን ለማሻገር ሌላ ቻሌንጅ ገብርዬ በጣም የምትወደው መዝሙር ሲዘምርልኝ የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ የሚለው መዝሙር በጣም ወደዋለሁ። የገብረ ዮሐንስ ማለት ነው ትክክለኛ የቲክቶክ አካውንት አሁን ሜንሽን አድርጌላችኋለሁ። ገብረ ዮሐንስን የምትወዱት በጠቅላላ በመዝሙሩ የምትጽናኑ በጠቅላላ ይሄንን የቲክቶክ አካውንት ቻሌንጅ ጀምረናል። ሁላችሁም 1 ሚሊዮን ማስገባት ይሄን ቪዲዮ የተመለከተ ሁሉ ለ50 ሰው ሼር እያደረገ ገብረ ዮሐንስ ሜንሽን ያደረኩት ከታች አስቀምጫለሁ፣ ፎቶን አስቀምጫለሁ፣ ኮሜንት ላይ ያለ 1 ሚሊዮን በማስገባት ውዱ እንቁ ዘማሪያችንን ከዚህ በላይ እንዲያገለግል ሁላችሁም ፎሎ እንድታደርጉት በእግዚአብሔር ስም ጠይቃለሁ። ለመሆኑ ምን ታስባላችሁ? ለእያንዳንዱ ሰው እንዳቅሙ የሚሆን ቻሌንጅ ነው የተጀመረው። እንግዲህ ቤት መኪና በሚገዛበት ወቅት ሀብት፣ ገንዘብ፣ ንብረት ያለን ማዋጣት የምንችለውን ያህል በዛ ልክ ቻሌንጁን መቀላቀል እንችላለን ማለት ነው። አለን ዝግጁንን እያልን ሁላችንም እንጠብቅ። እንዲህ ያለውን ነገር ደግሞ የገንዘብ ውጭጭ ማድረግ የማንችል ሰዎች ደግሞ በጣም ቀላል የሆነ መልካም የሆነ ነገር ተዘጋጅቷል። እሱ ምንድነው? በሞባይል ስልካችን ቀጥታ ገብረ ዮሐንስ የሚለውን እዚህ ጋር የተቀመጠውን የቲክቶክ አካውንት ውስጥ በመግባት የ1 ሚሊዮን ቻሌንጁን መቀላቀል ያስፈልጋል ማለት ነው። አሁኑኑ ይህንን ቻሌንጅ መጀመር ይገባችኋል። ይህን ቪዲዮ የምታዩ በሙሉ የገብረ ዮሐንስን የቲክቶክ አካውንት በመግባት ፎሎ በማድረግ ዝማሬዎችን በመከታተል አካውንቱን የማሳደግና በዚህም ደግሞ መንፈሳዊ አገልግሎት እንዲያገለግልበት እንዲበረታ ልናደርገው ይገባል ማለት ነው። እጅግ እንቶመቶ ነገሮችን ትተን የሚጠቅሙ ነገሮችን እንከታተል። ሰላም ለእናንተ ይሁን። ሰላም ቆዩኝ።